ወይ ይደቅ ዚያ አቅበከ የእስራኤል ጠባቂ አይተኛም አይደለ አንተን የሚጠብቅ አምላክ አይተኛም ለእግሮች እንቅፋት አያገኛቸው አይድረስባቸው ከክፉ ጠላት ያደነ ፀሐይ በቀን አያቃጥል ዘስልጣኖ ዲበምሕት ከፍቶ ሎቶ ስብሐት ወአኮቴት አገልግሎት ላይ ይሆት እና መጣብኝ ያቺ ዜማና የርሶ ድምጽ ስሰማው እዚህ ናቸው እንዲያስብ የት ናቸው እያልኩ ስሰማ የነበረው እዚህ ናቸው ያለ ላይለ ጻድቃን ወኃጥአን ብርሃነ ጸጋ ምውቅ ዘታሰርቅ ለነ እምነ ምስራቅ ኢየሱስ ፀሐየ ጽድቅ ስብሐት ለከ የኔ ኢየሩሳሌም የኔ ሰማያዊ መንግስት የኔ አሜሪካ ትምህርት ቤት የቆነ ትምህርት ቤት ይላል ለበዝህ ወሰብ ዛለፍከ አጸደቀ ስብሐት ለከ ግና እንደተገዛ ላም ሰውን ሁሉ ለማዳን መስዋዕት ትሆን ዘንድ በግፍ ቦታ ያለፍክ ጌታ ሆይ ምስጋና ይገባሃል። የመጀመሪያ ጊዜ የወደቀበት መስቀሉን ተሸክሞ የወደቀበት ከዛ መስቀሉን ተሸክሞ እየሄደ እናቱን ፊት ለፊት ያየበት እመሰጾምከ ወጸለይከ ወካዕበ አንከይከ እምሲሳየ አፉከ እግዚአብሔር ይሄሉ ምስልከ እያንቀለቅል መሰረትከ ወዘኒሰ አልኮ ይሰምዐከ ወይሰርጽ ጽድቅከ ቅድመ ገጽከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላቁን ጾማችንን ጨርሰን መገባደጃው ላይ ደርሰናል። ሰሞነ ሕማማት ላይ ነን። እንኳን ያደረሳችሁ። እንግዲህ ከዚህ ሰሞን ወይም ከዚህ ወቅት ጋር የሚስማሙ እጅግ የምንወዳቸው በመልክ የማናውቃቸው በድምጽ ግን በጣም የምንረካባቸው አንድ አባት ይዤላችሁ ቀርቤያለሁ። ውድ የቋንቋ አይነሽ ሚዲያ ቤተሰቦች፣ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ በተለይ ደግሞ የቋንቋ አይነሽ ሚዲያ ቤተሰቦች እንዲሁ አንዳንድ ጊዜ ጎረቤት ሆናችሁ ገባ ወጣ እያላችሁ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እስከምትሆኑ ለእናንተም ሰላምታችን ለሁላችሁም ይድረስ እያልኩ ዛሬ ወደ ክቡር አባታችን ወስዳችኋለሁ። ማናቸው ለምትሉ እስኪ በመልክ ብታዩአቸውም ማን እንደሆኑ ለመግለጽ እናንተው ራሳችሁ መልሱን የምታገኙበትን ድምጻቸውን እንሰማለን። ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። እቺን ለርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይሄን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን።
እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ መገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላኮቴት ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለ3ኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የሶስተኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። ከኛ ጋር በቋንቋ አይነሽ ሚዲያና ኤላኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን ልትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላኮቴት ዓለም አቀፍ የጉዞ ኤጀንት ዘስልጣኖ ዲበ መትከፍቶ ሎቱ ስብሐት ወአኮቴት እበይ ወባርኮት ወዳሴ ወማህሌት የዚያኔ ወዘልፈኔ ወለዓለመ ዓለም። አሁን አስታወሳችኋቸው። አሁን ደስ አላችሁ አይደል? ይሄንን ድምፅ በቴሌቪዥን ውስጥ በኢኦቲሲ ቴሌቪዥን መርሃ ግብር ላይ መሸጋገሪያ መግቢያ አብረን እየሰማን እንመሰጥ ነበረ። እኛ እናውቃቸዋለን፣ እናንተ ግን ዛሬ ተዋወቋቸው። ሊቀ ጠበብት የኔታ መንክር ሐዲስ በመንበረ ጸባዖት ቅድስት ሥላሴ ካቴድራል 4 ኪሎ ማለት ነው። እዛ አገልጋይ ናቸው። ሌላው ሙሉውን እንግዲህ ከሳቸው ነው የምንሰማው። ዛሬ እንደምታውቁት የአብይ ጾም መገባደጃ ላይ እንገኛለን። ከአገልግሎት ነው አንስቼ ያመጣኋቸውና እኔም እዚሁ አካባቢ ስለሆንኩኝ ቀጥታ ሌሊት እንዳደሩ ረፋዱም ላይ በቃለ እግዚአብሔር እንደቆዩ ነው ወደዚህ የመጡት። እንዲህ እንደሆኑ ደግሞ መቀጠል ስለሌለባቸው እንዴት መቀጠል እንዳለባቸው ደግሞ ከዚህ በኋላ ወተወለጠ ይላልና መቀየርና በጸጋቸው መገለጥ አለበት። ስለዚህ ድንገት ስላመጣኋቸው ምንም ሳይዘጋጁ ስለሆነ ክብራቸው እዚህ መታየት አለበት። ስለዚህ ቋንቋ አይነሽ ሚዲያ ደግሞ ይሄንን መጀመሪያ ታስረክባለች የኔታ አባታችን። ያላሰብኩት ነገር እስኪ ይፍቱት እስኪ። ኧረ በመድኃኒዓለም ቅድም አንተው ያልከው አደረግከው አይደል? ይሄ የእግዚአብሔር ስራ ነው። ገና ነው። ጻዳ ትንሣኤ ነው ብለህ ነው ቀጣዩ ትንሣኤ ነው። ወርኃ ሐሴት ነው ብለው እዚህ ተገልጠው እንደዚህ ነው። ኧረ በእስራኤል አምላክ እስቲ ካስተካክለው ራስ እንደሰጠኝ አልብሰኝ፣ ግርማ ሞገስ ያልብስህና ልመርቅህ። እንግዲህ እንደዛ ከሆነ ያውላችሁ
አንሳይኩ አይንቴ መንገል አድባር ማይቴ ይምጻረ ዲቲ ሪቲ ሰማ በእግዚአብሔር ዘገብረ ሰማይ ወምድር ወይኮነ ከተገሪከ ወይ ይደቅ እዚያ አቅበከ የእስራኤል ጠባቂ አይተኛም አይደለ አንተን የሚጠብቅ አምላክ አይተኛም። ለእግሮች እንቅፋት አያገኛቸው አይድረስባቸው ከክፉ ጠላት ያድን። ፀሐይ በቀን አያቃጥል ጨረቃም በሌሊት እግዚአብሔር ከሁሉ ከክፉ ነገር ሁሉ ይጠብቅ። እግዚአብሔር በመውጣትና በመግባት ይጠብቅ ከዛሬ ጀምሮ እስከ ዘላለም አሜን። ግርማ ሞገስ ለስሊ ውድ ወንድም። ምክንያቱም ቤተክርስቲያን እንደዚህ አይነቱ አይናማ ሊቃውንት አባቶችን እስካሉ ድረስ በተቻለ መጠን የሚገባውን ነገር ብናደርግ በተዘዋዋሪ እግዚአብሔር እኮ አናገኘውም። እግዚአብሔርን የምናገኘው ከጧት እስከ ማታ ከሌሊት እስከ ጧት የሚያገለግሉትን ብንባረክ በቀጥታ እግዚአብሔርን አገኘ ነው ማለት ያ ነው። አሁን ካንተ ጋር የተማርኩት አንድ ነገር ቅዱስ ጳውሎስ ለጢሞቴዎስ የነገረው ታስታውሰዋለህ፣ ታውቀዋለህ? ወኩኖሙ አርአያ ወአምሳለ ለምእመናን ይላል። ለምእመናን አርአያ ሆናቸው በምን? በቃል በምግባር በአሰራር። አሁን አንተ ቴሌቪዥን ብቻ አሳይተህ ከፍተህ እዚህ ጋር ቃለ እግዚአብሔር መዝሙር ብቻ አይደለም የምታሳያቸው። ስለዚህ ምንድነው ሰዎች ለሚገባቸው ውድ ለሆኑ ለካህናት፣ ለቤተ ክርስቲያን አገልጋዮች ለሆኑ ሊቃውንት ምን አይነት እንደሚገባቸው አሁን በግብር እያሳየህ ነው። በምንድነው እያሳየህ? በተግባር እያሳየህ ነው ማለት ነው። እኔ አሁን ቤተክርስቲያን ሳገለግል ለራሴ ብዬ ነው እንጂ ለሰውም ብዬ አይደለም። አገልግሎቱ ጠቀመኝም ጎዳኝም ለኔ ነው፣ ለእናንተ አይደለም። ግን አንተ ይገባሃል ብለህ ይህንን ስላለበስከኝ ብቻ እግዚአብሔር ግርማ ሞገስ ያልብስ። ቅዱስ ጳውሎስ ለጢሞቴዎስ የነገረ ወኩኖሙ አርአያ ወአምሳለ በቃልከ ወምግባሪከ፣ እያሳየህ ነገሮችን እያሳየህ በቃልህም በተግባርም አሳያቸው ብላት። ከዛስ በሃይማኖት በንጽህና በፍቅር በእነዚህ ሁሉ እያደረክ ምን ሆናቸው? አምሳያ ወይም ምሳሌ ሆናቸው ብሎ አስተምሮታልና ይሄ ትምህርት አንተ ስትተገብረው አይቻለሁ ለማለት ፈልጌ ነውና እስከ መጨረሻ በዚሁ ያጽና። አሜን። አመሰግናለሁ። እኔ እቺን መልክአ ሕማማት በካሴት በሲዲ ከዛ ከሲዲው ላይ አወርደን ያው ዘመኑ ይቀያየራል። መጀመሪያ የካሴት ዘመን ነበር። ካሴት ከዘመን አለፈና የሲዲ ዘመን መጣ። የሲዲ ዘመን አለፈና አሁን በየሞባይላችን በቴሌግራሙ በዋትስአፑ ምናምን እያለ አሁን ደግሞ ዩቲዩብ ዘመን መጣ። ከዛ ቲክቶክ የሚባል ነገር መጣ። እንዲሁ የት ናቸው እያልኩኝ ራሴ እጠይቃለሁ። ለካ ቅርቤ መሆኑን አላቅም። እዚህ ቅድስት ሥላሴ ካቴድራል መሆኑን አላቅምና አንድ ቀን አገልግሎት ላይ አየሁት እና መጣብኝ ያቺ ዜማና የእርሶ ድምፅ ስሰማው እዚህ ናቸው እንዲህ ያስብ የት ናቸው እያልኩ ስሰማ የነበረው እዚህ ናቸው ያሉት። ቀርቤም አልነገርኩትም፣ ዝም ብዬ ብቻ እየሰማው አንድ ጊዜ ካሴት አውጥተው ሄጄኔታ ምናምን አኩይና እንደውም በር ላይ ቆመው እያስተዋወቁ ነበረ መዝሙሩን ወደዚህ በዚህ በዋናው መውጫ። በዚህ ዘመን መዝሙር አወጡ እያልኩ ራሴ ነው ዘመኑ አሁን መዝሙር የሚወጣበት። እኛም በጥሩ ዘመን ነው ትንሽ እንደው ወደ ሰው ጆሮ እንዲገባ የሆነው የነበረው ዘመን ጥሩ ስለነበረ አሁን በዚህ ውጥንቅጡ በወጣበት ሰዓት ግድ የለም እንኳን ወጣ እየመረጠ ሰው 10ም ሰው ቢጠቀምበት ትልቅ ነገር ነው የሚል ብቻዬን እንትን አልኩና ዛሬ ደግሞ ስጠብቅ በቋንቋ አይነሽ ሚዲያ ለምን በዚህ ወቅት አሁን እንግዲህ ይሄ የሕማማት ወቅት ነው፣ የሰሞን የመከራው በቃ ከጧት እስከ ማታ መከራውን ብቻ የምናስብበት 7 ቀን 5 ቀን ከሰኞ እስከ ዓርብ ከዛ ቅዳሜ ዝምታ ነው፣ እሁድ ትንሣኤ ነውና በእነዚህ ቀናት ደግሞ የኔታን በገልጣቸው በቋንቋ አይነሽ ሚዲያ ብዬ ባለፈው ደግሞ ስንገናኝታች ድንገት ተገናኘንና አወራን እና በድጋሚ እንኳን ደህና መጡልን ወደ ቋንቋ አይነሽ ሚዲያ። ሊቀ ጠበብት የኔታ መንከር እንደው ማን ናቸው? በራስዎት አንደበት የት ነው የሚያገለግሉት? ያለዎትስ ሙያ አገልግሎቱ እንደው ልጅነት ሆነም ትንሽ ብልጭ አድርጉ። አዎ ስሜ ያው
በድሮ ሊቀጠበብት ነበረ። አሁን እሱ ተሽሮ ደግሞ አሁን ርዕሰ ደብር ሁኛለሁ። እኔ እዛ ላይ ዩቲዩብ ላይ አይቼ። አዎ ልክ ነህ። ይቀያየራል። ይሄ የቤተክርስቲያን ስራ ብዙ ነው። አንዱ 3 ዓመት ከቆየ እንደገና ላልደረሰው ደግሞ ስልጣኑ ታሳልፋለህ እና ይሄ ትውፊት ይባላል። እኔ ርዕሰ ደብር መንክር ሐዲስ ይባላለሁ። እሱ እንደጠቀሰው የማገለግልበት ቦታ መንበረ ጸባኦት ቅድስት ሥላሴ ካቴድራል 4 ኪሎ የሚገኘው መሀል አዲስ አበባ ነው የማገለግለው እና የአገልግሎት ዘርፍ በቅኔ ማህሌት በኩል ነው። የሙያዬ ነገር ትንሽ ላስታውስና አባቴ ካህን ነበርና ሰዓታትና ቅዳሴ ያስተማረኝ እሱ ነው። ምንድነው ግን ለምንድነው የተማርኩት ብትለኝ ገጠር ያለሁ እኔ እረኛ ነበርኩ። በጎች፣ ፍየሎች፣ ከብቶች ነበሩ። አባቴ ደህና ነበረ በዚህ ዓለም ኑሮ። በቀን አንድ ፍየል ወይ አንድ በግ ለቀበሮ ለጅብ ገብሬ እመጣለሁ። ከዛ ጨረስኳቸው። በቃ እዚህ ይሄዳሉ ይዞ አይመጡም። በቀን መተገበር ነው። አሁን ምንድን ነው የሚባለው? እርሶ ቸረረኛ ነው የሚባለው? ቸረረኛ ለበጎች አጥፊ ነኝ እንጂ። ከዛ ደግሞ እግዚአብሔር ሲክሰኝ ትምህርት ሲያስተምረኝ ደግሞ ደህና ይዛለሁ። ከዛ አንድ ቀን ምን ሆነ መሰለህ? ከብቶቹ ወደ ቆላ ይዤ ወርጄ 1-2 ማጥፋት ቀርቶ ሁሉንም አጠፋቸው በመድኃኒዓለም። ከዛ ከዛሬ ጀምሮ እንግዲህ አባቴ ቤት አልኖርም፣ ይቀጠቅጠኛል፣ ገድለኛል ብዬ አስቤ ወዴት ሄድኩ? ወደ ቤተክርስቲያን ሄድኩት። ለበጎ ሆነ። ተማሪ ነበርኩ ደግሞ አንቀጸ ብርሃን ወይ መልክዓ ማርያም አካባቢ ተማሪ ነበርኩ እና ውዳሴ ማርያም ደግሞ አንግቼ ነው የምዞረው እና ጸሎት እያደረኩ እየደገምኩ ተደፍቼ ነው። ከብቶች እየተሂሩ አላውቅም። ተደፍቼ እንደዚህ ነው በቃ ቀና ብሎ ማየት የለም። ውዳሴ ማርያምን ትኩረት እያደረኩ ማለት ነው። ከዛ ሲጠፉብኝ ሲመሽ ወዴት ሄድኩ? ወደ ቤተክርስቲያን ሄድኩ። እንግዲህ በረሃ ነው፣ እሱም ጨለማ ነው። ገጠር ታውቋለህ፣ መብራት የለ ምን የለ፣ ሲኦል ነው የሚመስለው። መኩራዝ ነው አብዛኞቻችን። አዎ እንደዛ ነው የነበረው። እንደውም በእኛ ጊዜ ያን የባሰ ገሃነም ነበረ። አሁንማ መብራት ገብቷል፣ ትንሽ በሞተርም ቢሆን አለ። አሁን ስገባልህ የድሮ ቤተክርስቲያን የገጠር መዝጊያው ዝም ብሎ ሙሉ ወጥ የሆነ እንጨት ነው እና የሆነች የተፈለፈለች ትንሽ ቀዳዳ እጅም ታስገባ ነበረች። በውስጥ በእንጨት ነው፣ በተወርዋሪ እንጨት ነው የተዘጋውና እንደዚህ ገፋ ሳደርገው እንጨቱ እንደው ዝም ብሎ ወደቀልኝ፣ ተከፈተ። ምናልባት መልአክ ሊሆን ይችላል ብዬ አሰብኩኝ። እንዴ በቃ እግዚአብሔር እዚህ እንደሆነ ፈቅዷል ማለት ነው ብዬ ገብቼ ቅኔ ማህሌት ተኛው። ቤተክርስቲያን ዋናው ነው እንደዛ የከፈቱት? አዎ እኔ እኮ በሩ መስሎኝ ከውጭ ከግቢ ዋናው ነው እንጂ ዋናው እሱማ ገጠር አጥር ስለሆነ ዘለም ትገባለህ፣ ችግር የለውም። አሁን ቤተክርስቲያን ነው እያልኩ ያለሁት። ገባሁኝ፣ ከፈትኩኝ፣ ተከፈተልኝ። በቃ የእግዚአብሔር ጥበብ ነው ይሄን አይደለም። እና ቅኔ ማህሌት ላይ ተኝቼ አደርኩ። ከዛ ካህናት ጸሎት ለማድረስ መጡ። እኔ አባቴ ያገኘኛል ብዬ እንደገና አውጥቼ በውጭ ተኛሁኝ። ዞሮ አየ ይኖራል እዚህ ብሎ ጠርጥሮ እሱም አገኘኝና አንተ መንክር ብሎ ቀሰቀሰኝ። ቀጣፊ እንዴት ቤትን አትመጣም? ከብቶቹ ይገኛሉ እኮ ብሎ ገሰጸኝ ማለት ነው። አዘነልኝ። አዎ እሱ ሲጨነቅ የነበረው ጅብ በልቶታል በቃ ብሎ ነው ያሰበው። እና እግዚአብሔር ወደ ጥሩ ተርጉሞት አገኘኝና በእናግባ ብሎ ጸሎት አደረግን። ወደ ቤታችን ሄዱ። ወንድሞቼ ፈልገው አገኟቸው ገንዘቦቹ። አሁን ከዛ በኋላ አንተ ከብት መጠበቅ እረኛ መሆን ለአንተ አይስማማም፣ ከዚህ በኋላ መማር አለብህ ብሎ ወደ ከተማ ሰደደኝ። ከተማ ስማር እዛ ጋር ጾመ ድጓ ምዕራፍ ድጓ ተማርኩኝ። ከዛ ወደ ገጠር ወጥቼ ደግሞ አቋቋም የሚባል ትምህርት ተማርኩ። ቀጥሎ ደግሞ ቅኔ ተማርኩ። ከዛ ቀጥሎ የመጨረሻ አቋቋም ቤት ጎንደር ደብረ ኃይል ወደ ጠባታ። በዛን ጊዜ የኔታ ሄኖክ ወልደ ሚካኤል ነበሩ የአቋቋሙ ምስክር። በዛን ጊዜ ሄጄ እዛ ጋር ለ3 ዓመት ከምናምን ተማርኩኝ። የአቋቋም ምስክርነት መምህርነቱን ያዝኩኝ። ወደ ቤት ሄድኩኝ። ከዛ ለ2 ዓመት ተቀመጥኩ። ከዛ በኋላ ትዳራለህ ብለውኝ ያን ጊዜ አቅም ስላልነበረ ቤተሰብ ለማስተዳደር ጥፍቻ አዲስ አበባ። እንደገና ደግሞ
ጠፍተው ወደ አዲስ አበባ ጠፍቼ ስመጣ እዚህ ጋር አንድ አመት ልጅ ጸናው ቅድስት ማርያም ነበርኩኝ። እዛ ቅድስት ስላሴ ክፍት ቦታ ስራ ነበረ መዘምራን ተወዳደርን። ያኔ ደግ ነበረ ጊዜው ፈተና ብቻ በእውቀት ነበረ የሚቀጠረው። ተፈተንኩኝ አለፍኩኝ። እስካሁን ይኸው በቅድስት ስላሴ በአገልጋይነት 20 አመት ሞልቶኛል። አሁን ያቋቋም መምህር ነዎት። በጣም 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 አሁን ብዙዎች እንዴት ደስ እንደሚላቸው በተለይ እቺን ዘስልጣኑ የምትለዋን የሚሰማ ሰው የሚያውቃት ሰው ሰው እንደሆኑ ሲያውቁ ሲረዱ ከዛ ወደ ገባው ወደ የዚህ የዘመኑንም አገልግሎት ጀምረውታል። በጣም ደስ የሚለው ነገር የዩቲዩብንም ዓለም በደንብ ቃኝተውት ለኔ ብቻ እኔ ያስኩትን እኔ ጋር ይቅር ሳይሉ ሰው ባለበት ፈልጎ እንግዲህ በዚህ ዘመን በእውነት እንደው ምንም ምክንያት የለም ከስንፍና ውጪ ማለት ነው። አንድ ቀለም ለመጠየቅ በፊት በእግር ነበር። ሞባይል መጣና እስኪ የኔታ እንደው ይችን ብሎ በሞባይል መጠየቅ ጀመረ። አሁን ጭራሽ እርሶም ሳይሰሙ ግብት ብሎ ይህን ያህል ዓመት የለፉበትን በአንድ ጊዜ ገብቶ ሰው ማወቅ ይችላል ማግኘት ይችላል። እና ዩቲዩብ ላይ ድምፀ ያሬድ የሚል ዩቲዩብ አለዎት ሰማችሁ? እንግዲህ ይህ እንቁ አባት እንደሰማችኋቸው አሁን ብዙ ነገር ልትሰሙ ነው። እየሰማችሁ ግን ሙሉውን እዚህ አንጨርሰው እየገባችሁ ድምፀ ያሬድ ዩቲዩብ የሚለውን ፈልጉና እኛም እናስቀምጠዋለን። ገብታችሁ መጀመሪያ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ከዛ በኋላ የምትፈልጉት ዜማ የምትፈልጉት ቃል እግዚአብሔር እዛ አለ። እንዲሁ በድምጽ ብቻ አይደለም ያስቀመጡት። ከቤተክርስቲያን ዜማ አሁን እኛ ለመዝሙር የምንጠቀማቸው ዜማዎች የዜማ መሳሪያዎች ጋር ከክራርና ከመሰንቆ ጋር ነው የተጠቀሙበት። እንዴት ይሄ መጣልዎት? አዎ እንደውም እኔ አይደለም ይሄ ያሰብኩት አንድ የማመሰግነው ወንድም ነበረ። ቅድስት ስላሴ ዲያቆን ቴዎድሮስ ይባላል። አሁን አሜሪካ ነው ያለው እና ባለበት ሰላም ይብዛለት ዳው የልቡናውን መሻት ይፈጽምለት እግዚአብሔር። ሁሉ ጊዜ ሳመሰግነውና ስመርቀው እኖራለሁ። አንተ ግን ለምንድነው መልክዓ ሃይማኖትን አውጥተህ ሰው እንዲማርበት ለምን አታደርግም አለኝ። ከዛ በኋላ ተግባራዊ ያደረኩት የነበረችኝ ሳንቲም ያጠራቀምኳት ያው የካህን ደሞዝ ያው በወር ተጠራቅማ እሷን ሙልጭ አድርጌ አውጥቼ ሰራዋትና እንግዲህ በሲዲ ቅድም እንዳልከው በሲዲ ነበር ሲሰጠው የነበረ በ25 ብር ነበረ። ከዛ በኋላ የሲዲ ኑሮ ምን ሆነ እየቀጨጨ እየጠፋ መጣና ፍላሽ መጣ። አዎ ከዛ ሰዎች በሚሞሪ በፍላሽ እርስ በርሳቸው እየተቀያየሩ ማን ይፈልገው እኔ እንኳን ገዝቼ አይደለም አሁን መጣልኝ አግኝቼው ነው ከአንዱ ተቀብለ ይሆናል እንጂ አሁን ኮሮና አካባቢ ሲመጣ ነው ደግሞ በጣም እንትን የተባለው የጠፋው እንደዚህ ሲዲ እና ሲዲ ካሴት ምናምን ኋላ ቀር ናቸው ተብለው አሁን ዩቲዩብ ነው እንጂ ተብሎ በሲዲ ማሰራት ሲዲውም ራሱ እንጂ የጠፋ ሲዲው ራሱ አንደኛ ሲዲው ጠፋ፣ ሁለተኛ ሲዲ ማጫወቻው ጠፋ፣ እሱም ጠፋ። እነዚህ አሁን የሚከፈቱት ፍላሽ ብቻ የሚቀበሉ ሆኑ። ወደሱ ለመጫን ደግሞ ግዴታ ስቱዲዮ ገብተህ ማዘጋጀት አለበት። የግድ ስቱዲዮ ብቻ አልቀረ፣ ምክንያቱም ከሰውየው ላይ ወደ እንትኑ እዛ በኋላ እንዲሆነ አንድ ሰው ደግሞ ምንድነው ዩቲዩብ ለምን አትከፍትም ማለት ዩቲዩብ ደግሞ አንድ ደግ ሰው ከአሜሪካ ነው እሱም የከፈተልኝ። ከውጭ ናቸው ያው ወዳጆቼ አልወሰዱኝም እንጂ ወዳጆቼ ጥሩ ሀሳብ የሚመክሩኝ ሰዎች አሉ፣ ምክር የሚገልጹልኝ የሚለግሱኝ ሰዎች አሉ እና አመሰግናቸው ፈልጋለሁ። የመጀመሪያ ሲዲ ናት እሷ የመልክዓ ሃይማኖት የመጀመሪያ ሲዲ ነበረች። ወደ 80 ደቂቃ ነች። እንደውም ቀይ ያወራብን የሚገርም ነገር እውነቱን እናገረው ግዕዙ አልተካተተም እዛ ጋር። ለምን ቢባል ሲዲው ከአንድ ሰዓት በላይ መያዝ አይችልም። እንትን እኮ የሚባል ነበረ ዲቪዲ የሚባል ነበረ።
እኮ አሁን እሱ ሲጨምር ሂሳብ ይጨምራል፣ ጊዜም ይጨምራል። የኔ አቅም ደግሞ አየኸው ምናልባት የዛን ጊዜ ወይ 6000 ወይ 4000 አካባቢ ነው ደሞዝ። ያኔ ስትራ ስላልነበረ ነው እንጂ አትበቃም ነበረ። አሁን አይችልም እሱ። ያሁኑ ደሞዝ ምንም ነገር አያሰራልኝም። አዎ ውዳሴ መተጋገዝ ነበረ። እንደው ያለ መገጣጠም ነገር ሆነ። አለመተዋወቅም አለመገጣጠምም እንዲህም አለመገለጥ። አሁን ደግሞ ዲጂታሉ ትንሽ ተሻለ። ሰው ችግሩንም ሐሳቡንም ዕውቀቱንም የሚገልጥበት ዘመን ሆነ አሁን። ከዛ ያቺ ሲዲ ግን በ25 ብር ሲሸጣት ያቺ የተጠራቀመች ደግሞ ቅዱስ ያሬድና ዜማዎቹ የምትል ሲዲ ደግሞ ሰራው። እሷ ሁለተኛ ሆነች። ከዛ እሷም ጥሩ ሆነች። አጠራቅሜ እንደገና መዝሙር ሐዋዝ የሚባሉ የንስሐና የከበሮ መዝሙር 2 ሲዲዎች ማለት ነው፣ 2 አልበም ሰራሁኝ ማለት ነው። ከዛ በኋላ ግን አቆምኩኝ። ከዛ ደግሞ ከውጪ አንድ ሰው መዝሙር ስራልኝ ብሎኝ ግጥምና ዜማ ነው የራሴ ሰርቼለት ወደ $1000 ከፍሎኝ ሰራሁለት። ውዳሴ ማርያም ዜማ አሰርቻለሁ። በዛች ውዳሴ ማርያም ዜማ ተሰሩና ተለቀቀ ዩቲዩብ ላይ። እሱ ወደ አልበላውም ብሩ እሱ ይመጣል ወደ ቃለ እግዚአብሔር ማሰሪያ ነው የሚሆነው። በቃ እስካሁን ድረስ ይማሩበት እያሉ እየጫንኩት ነው። አሁን ተመስገን ነው ዩቲዩብ ከፍቻለሁ። እንዳልካት አንተ ደግሞ ምስጋና ይገባል። ዛሬ እዚህ ጋር መጣ በይፋ ስላስተዋወቅልኝ አመሰግናለሁ። ሰው የሚጠቅመው ነገር ፈልጎ የመስማትና ይሄ ይጠቅመኛል ብሎም በዘመኑ ቋንቋ ሰብስክራይብ ማድረግም አይወድምም አይፈልግም። የሚያዝናናውን የሚያሰቅቀውን ይሄ እንደው ረብ የለሽ የለም። ይሄ ዝም ብሎ ስጋዊ ነገር ከንቱ የሆነው ነገር እሱ ላይ ነው የብዙዎች ሩጫም። አሁን ለምሳሌ እንደው እኔ አንድ ሰው ነኝ፣ እርሶም አንድ ሰው ነዎት። ግን ቤተክርስቲያን ደግሞ የሁሉም ነች። ቤተክርስቲያን ሁሉንም ሊቃውንቱንም፣ ካህናቱን፣ ምእመናኑን እንደው በቃ ሁሉንም የያዘች መስላሴ የተጠመቀ ሁሉ የያዘች ነች። ቤተክርስቲያን ድምፅ አላት። ምን የሚል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በዩቲዩቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዩቲዩብ ሚዲያ ማለት የኦቲሲ ተብሎ እኔ አባል ከሆንኩ የቤተክርስቲያኒቱ አባል ከሆንኩ ያንን የቤቴን ድምፅ በዩቲዩቡ በፌስቡኩ በቴሌቪዥኑ ካልሰማሁት ማን ሊሰማል? የኛስ ግለሰብ ነው እንደነገርኩት። ምክንያቱም እዛ ውስጥ የእርሶ ድምፅ አለ፣ የሌሎቹ ሊቃውንት ድምፅ አለ፣ የዘማሪያኑ ድምፅ አለ፣ የፓትርያርኩ ድምፅ አለ፣ የጳጳሳቱ ድምፅ አለ። ግን እስኪ ሌላውን ይዩት፣ የሌሎቹ ሚዲያዎች ይዩት፣ የሌሎቹ የግለሰቦቹ የመዝናኛው የቴሌቪዥኖቹ ምናምን የለም። 2 ሚሊዮን 3 ሚሊዮን እየሄደ ነው። የኦቲሲ እስካሁን 1 ሚሊዮን አልገባ። ምእመናኑስ ስንት ሚሊዮን ነው? ወረድ ስንል ደግሞ ግለሰቦች አለን ደግሞ የእሷን ድምፅ የምናሰማ። የኔ አሁን ገና ነው። ማህበረ ቅዱሳን አለ ደግሞ ወረድ ሲል እንደውም ከኔ በፊት ከኔ ከግለሰቡ በላይ ደግሞ ከቤተ ክርስቲያኒቷ ድምፅ ደግሞ ወረድ ሲል በተቋም ደረጃ ደግሞ ማህበረ ቅዱሳን አለ። የለም 1 ሚሊዮን እንዴት 1 ሚሊዮን ሰው 1 ሚሊዮን ቤተክርስቲያኗን ካልሰማ ማን ሊሰማ ነው? 1 ሚሊዮን ምንድነው? እና ይሄ ደግሞ ወደዛ ደግሞ ስንወርድ ደግሞ ይሄንን ድምፅ ይሄን ቃለ እግዚአብሔር ፈልጎ ገብቶ የማይሰማ ከሆነ ምንድነው የሚሰማው የሚለውን ነገር ነው የሚያመጣውና አላወቅንም ነበር ላላችሁ ይሄው ድምፀ ያሬድ ግቡና አሁን ያሰሟቸዋል። በእዝሉ በአራራዩ በግዕዙ እስኪ ከዛ ከማይጠገበው ከመልካም አማቱን ጀምር እስኪ ግዕዝ ይባላል። የመጀመሪያው ሰላም ለኪ ማርያም ድንግል
ዘማዛ አፎች ኮል እንተ ትጼንዊ በገዳም ወአቅል ወልታረድ ሕይወትየ በውስተ ቀትል ሰላም ለኪ ተሰፍዎ ባይዳልብየ ዘንበልሄኪ ምክየ በይመንኗ በልኒ ገብርየ ገብርየ ዘተሳየጥኩከ በንዋይየ ሰላም ለኪ። ይሄ እንግዲህ የግዕዙ መልክአ ሕማማት ነው። የሚገርማችሁ ነገር እኔ ዛሬ ደሬን የጠራሁት መሰንቆን የጠራሁት በዚሁ ሰርተው ለሕዝብ ስላቀረቡ በዛው በቀረበበት እንዲህም ይቻላል ቃለ እግዚአብሔርን እንደውም ቅዳሴያችን መዝሙር ሐዋዝ ዘመስለ መሰንቆ ይላልና በዛችም ላይ ደግሞ ዘምረዋል። እስኪ እዚሁ ላይ እስኪ በሏት እስኪ የዘምረዋት ንስኡ መዝሙረ ወሃዎ ከበሮ ወሃዎ ከበሮ ንስኡ መዝሙረ ወሃዎ ከበሮ ወሃዎ ከበሮ መዝሙር ሐዋዝ ዘምስለ መሰንቆ መዝሙር ሐዋዝ ዘምስለ መሰንቆ መዝሙር ሐዋዝ ዘምስለ መሰንቆ መዝሙር ሐዋዝ ዘምስለ መሰንቆ መዝሙርን ዘምሩ ከበሮንም ያዙ ከበሮንም ያዙ። እሺ ደሬ የመሰንቆ ባለሙያ ስለሆነ ይሄንን ሲዘምሩ እንግዲህ ስትሰማ ምን ተሰማ? የሙሉ ጊዜው አገልግሎት እሱ መሰንቆ ነው እኮ። አሁን እሱን የምናደንቀው እኮ ይኸውልህ ፕራክቲስ አላደረግንም፣ አሁን ልምምድ አላደረግንም። መዝሙር ስንጀምር ገባ እሱም ገባ አስተካክሎ አለ። ምን ያህል ልምድ ቢኖረው ነው አሁን? እሺ ደሬ ሲል ምን ተሰማ? እንግዲህ ሉልዬ ስሜቱ ከባድ ነው ያው እንደ ሙያም ስታየውና ሁሌም መዝሙር ሐዋዝ ዘምስለ መሰንቆ ሲባል ብዙ ጊዜ ያው ቅዳሴያችን ላይ ያለ ስሰማው በጣም ውስጤ ይደስታል። አሁን ደግሞ በከፍተኛ በቤተ ክርስቲያናችን ሙያተኛ ብቃት ባላቸው ሙያ እንዳልከውም ቅድም መግቢያ ላይ እሳቸውን በአካል ምን የማላቃቸውም ነበር። በዚህ አጋጣሚ እድለኛ ነኝ በእውነት። አንተም አሁን ነው ያገኛቸው። ድምጻቸውን ግን ትሰማለህ እና አትጠገብም ደግሞ ያቺ ቶሎ ልቅ ስለምትል ራሱ ብትደገም ምናምን ቴሌቪዥኑ ላይ ብዙ ሰው ወይ ይችን ብቻ ዝም ብሎ ቢያሰሙ እየመላለሱ ይላል። ቅምሻ ቅምሻ የሁሉም ሰው ስሜት ነው ማለት ነው። እና በዛ ላይ ደግሞ እንግዲህ የሙያው ባለቤቱኝ ደግሞ እዚህ ከሳቸው ጋር ከጎናቸው ጋር ሳይገባኝ ተሰልፌ ከእናንተ ጋር ሳገለግል የሚሰማኝ ስሜት እንግዲህ ከጠየቀው በላይ ነው። ሉልዬ አመሰግናለሁ። ደግሞ መዝሙሩን መዝሙር መልካም ነው ብለው ደግሞ ካሴት ላይ ሰርተውታል። ይሄ አይገርምም? አሁን እኛ ብዙ መዝሙር ሰርቻለሁ እኔ እንግዲህ ወደ 10 ምናምን፣ ግን መነሻ እንኳን አንዳንዴ መነሻ መንደርደሪያ እናደርገው የለ አንድ ከቤተክርስቲያን ዜማ ወጣ አድርገን መነሻ መንደርደሪያ አድርገን ወደ ዝማሬ እንገባለን። ይህንን እንኳን ያደረገው የለም እስካሁን። ግን ክቡር አባታችን ርዕሰ ደብር ይሄንን ራሱን መዝሙር አደረጉት። ይሄንን ቅዳሴውን ዕለት ዕለት ቅዳሴው ላይ ነው የምንሰማው። እንደውም ሰጣቸውና ቅዳሴውን እንደውም ተፈሱ በእግዚአብሔር የሚለውን እንስማ እስኪ። አሁን እቺ መዝሙር እንደሚታወቀው መዝሙር 80 ነው የምትገኘው። አሁን የመዝሙር ስዘምር በአብዛኛው ማወጣው የምፈልገው ከመዝሙር ዳዊት ነው። ለምን? መዝሙር ዳዊት 150 በሙሉ መዝሙር ስለሆነ ራሱ መዝሙር ነው። ለዚህ ከአባታችን ከዳዊት ጋራ መመሳሰል ስላለብን ማለት ነው። ከዛ ደግሞ ኢትዮጵያ ታላቅ ሊቅ አለ አይደለ? ቅዱስ ያሬድ። ከዛ ዜማውና ገጥሙ ዘሩ ከዛ እንወስዳለን ማለት ነው። ብዙ አት ወትነሳ በስም አብ ወወልድ ወመንፈስ ቅዱስ ሚል አለ። የሰዓታቱ መጀመሪያ እሱ ራሱ መዝሙር አለው። እና ደግሞ የሥላሴ የአንድነት የሶስትነት
የሚገልጽ መዝሙር አለ ሁሉ ከፈለክ በኋላ ልልሃለሁ። አሁን እያልን ነው የምንሄደው። ተፈስሑ በእግዚአብሔር ዘረድሃነ ወየብህዎ ለአምላከ ያዕቆብ ንስኦ መዝሙረ ወሃቡ ከበርሆ መዝሙራ ዋዝ ዘምስለ መሰንቆ። ይሄ ነው እንግዲህ አሁን ይሄንን ሁሌ አንድ ቀንም መጥቶ በየጊዜውም ይሁን ወይ የፍልሰታም ጊዜ ይሁን ወይም ደግሞ የክርስትና ዕለት መጥቶ ቅዳሴ ያስቀደሰ ካለ ብቻ ቤተክርስቲያን አንድም ቀንም ይሁን ሁልጊዜም ቢሆን ይቺ ቃል ሳትባል አትቀርምና ክርስቲያን የሆናችሁ አሁን ሌላው እንደ ይሄ መልክአ ሕማማቱ ውዳሴ ማርያም ዜማው እንግዳ ሊሆንባችሁ ይችላል። ምናምን ቤተክርስቲያን በየዕለቱና ከእውቀትም ከመማሩም ከምኑም ይሄ ግን ባይገባችሁ እንኳ ሰምታችሁታል። ልክ የፍሬ ቅዳሴ መሸጋገሪያ ላይ ወንጌል ሲነበብ በወንጌል መራይከና ተፈስሑ የሚለው የጾም ጊዜና የጾም ያልሆነ ጊዜ የሚባሉ ዜማዎች ናቸውና በባለቤቱ ደግሞ ሲባሉ ደስ ይላል እና መሰንቆ እንዲህ ተመስክሮልሃል። ደስ ይበል። አሁን ደግሞ ወደ መልክአ ሕማማቱ እንሂድ። እንደው ከዛ በፊት የኔታ ምን ይሰማዎታል? እንደው አሁን መልክአ ሕማማቱ የክርስቶስ መከራ፣ የክርስቶስ ስቃይ፣ የእናቱ ስቃይ፣ የእናቱ መከራ ነው እና እንደው የሚሰማዎት አሁን ወቅቱም ዘመኑም ሰዓቱም ስለሆነ ምንድነው ያንን ሲያስቡትና በዜማ ሲሉት እንደው ምን ይሰማዎታል? የክርስቶስ መከራ ስቃይ እኮ ለመናገር ጥሩ አንደበት ያስፈልጋል። እንኳን በእኔ በአንድ ምስኪን ታላላቅ ሊቃውንት በሚባሉ ሰዎችም የክርስቶስ ነገረ መስቀል ጽዋቱ መከራ ተነግሮ የሚያልቅ አይደለም። ግን የክርስቶስ መከራ ምንድን ነው? ለእኔ ሕይወት ሰጥቶኝ የእኔ መከራ ተቀብሎ ለእኔ ሕይወት ሰጠኝ አይደለ? ግን እንዲህ ላደረገ አምላክ ምንድን ነው የሚገባው ነው? ምን ከፍለዋለን? ቅዱስ ዳዊት ምን አለ መሰለ? ምን ተኑ አስዮ ለእግዚአብሔር በእንተ ኩሉ ዘገበ። ብዙ ነገር ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ ብሎ በአድናቆት ደምድሞታል ማለት ነው፣ ወይ በጥያቄ ደምድሞታል። ከዚህ ውጪ ሌላ የምናደርገው ነገር የለም። ግን ምንድነው የምናደርገው? ያቺ በተማርናት መሰረት ያቺ መልክአ ሕማማት ስብሐተ ማርያም፣ ስብሐተ ኢየሱስ፣ ስብሐተ ሥላሴ አለ። በሚያምረው ዜማው በፊቱ ሆነን መከራ መስቀሉን፣ ነገረ መስቀሉን፣ ጽዋቶ መከራውን እያሰብን ልናመሰግነው ካልሆነ በቀር ምንም የምንመልስለት ዋጋ የለም። እሱ ሰጪ ነው እንጂ ተቀባይ አይደለም። ግን የሚቀበለው ነገር ደግሞ አለ። ምን ብትለኝ ምስጋና ይቀበላል። የከንፈር መስዋዕት የሚባል ነገር አለ። አንተ ይሄ የምታውቀው ነገር ነው። ከዚህ ተነስተ ይመስለኛል እንደዚህ ቋንቋ ያነሽ የሚሉ አሁን አንተ ይህንን የማያውቅ የለም። ለክርስቶስ የከንፈር መስዋዕት ያስፈልጋል። በዝናብ አብቁሎ በፀሐይ አብስሎ ፍጥረቱን አስተካክሎ የሚመግብ እሱ አይደለምን? ይህ ብቻ አይደለም። ከሰማይ የወረደው ከድንግል የተወለደው እኛ ከዲያብሎስ ባርነት ለማውጣት ነው። ደግሞ አድርጎታል። ሞቱን ድል አደረገልን። ሲያሰቃየን ለ5500 ዘመናት ዓመታት ሲያሰቃየን የነበረ ዲያብሎስ አሁን ድል ተደርጎ ተሸንፎ እኛ በገነት ገብተን ወደ ጥንት ቦታችን ተመልሰናል። ይህ ማን ያደረገው ነው? ሌላ መስዋዕት መክፈል የሚችል ጻድቅ ስለሌለ ከአብርሃም ከይስሐቅ ከያዕቆብ መጥተዋል አይደል? አብርሃም አሁን ልጁ ይስሐቅን ሊያርድለት ነበር።
ያንተ የልጅህ መታረድ ዋጋ ስለሌለው ተው ብሎ አብርሃም በልጅህ ላይ ክፉ ነገር እንዳታደርግ ተብሎ ተነግሮት ሌላ በግ ወረደለት። እሱ ለእግዚአብሔር መስዋዕት አደረገ። ማንም ቢሰዋ ማንም ቢታረድ ከክርስቶስ ውጪ የሰውን ልጅ ነፃ ሊያወጣ የሚችል አካል የለም። ሰማይና ምድር የፈጠረ እኛን የፈጠረ በሰማይና በምድር ውስጥ ያሉ ፍጥረታት በሙሉ የፈጠረ እሱን ነው ሁሉን ማድረግ የሚችለው። አየኸው ስብሐት ለከ ከመ ነንግር ኩሎ ስብሐቲከ በአናቅጽሐ ለጽዮን ማኅደረ ብዙ ሰላም። የብዙ ሰላም መገኛ በሆነች በቤተ ክርስቲያን ደጃፍ ሆነን አንተን እናመሰግንሃል። እንግዲህ ያንተ ስጦታ ነው። ሌላ የምትሰጠው በግ አታርድለት፣ መቼም ወደ ቤት ጋር አምጥተህ አትጋብዘው፣ በሬ አትሰዋለት። በቃ የእሱ መስዋዕት ምንድናት? የከንፈር አፍ ውዳሴ ምስጋና ነው። ሌላ ከንጹህ ልቡና ጋር አዎ መስዋዕቱ ለእግዚአብሔር መስዋዕቱ ለእግዚአብሔር መንፈስ ይዋህ እሱ ነው። በቃ ይሄ ነው ልብ ንጹህ ነው መስዋዕቱ ለእግዚአብሔር። እርስ በርሳችሁ ተዋደዱ የምትለዋል። ይልቅስ የበለጠ ነገር ምንድነው? እርስ በርሳችን ብንዋደድ የበለጠ ክርስቶስ ደስ ይለዋል። እውነት ምንድነው የሚለው? ወህበኩም ሐዲሰ ትእዛዝ ከመ ትትፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ፣ እኔ እናንተን እንደወደድኳችሁ ደግሞ እናንተ እርስ በርሳችሁ ትዋደዱ ዘንድ ይህችን ትእዛዝ ሰጥቻችኋለሁ። ይህንን ብታደርጉ ዓለም ሁሉ የኔ ደቀ መዛሙርት እንደሆናችሁ ያውቃችኋል አለ። ስለዚህ ምንድናት የክርስቶስ ትምህርት? ምንድናት? የመጀመሪያ ፍቅር ናት። መሆንም ያለበት የመጀመሪያ ስብከት መሆን ያለበት ፍቅር ነው። ፍቅር ከሌለ ሁሉ ከንቱ ነው አለው ቅዱስ ጳውሎስ። በመላእክቱም ቋንቋ በሰውም ቋንቋ ብናገር ፍቅር ከሌለ ምንድን አለ? እንደምንሿሻ ጸናጽል እንደሚመታ ከበሮ ነኝ አለ እኮ አይደለም እንዴ? ስለዚህ ክርስቶስን የምንወድ ከሆነ እሱ ወዶን አይደለ የተሰቀለልን። እንግዲህ እርስ በርሳችን ስንዋደድ ክርስቶስ እንደምንወደው በዚህ እንታወቃለን። አለበለዚያ ግን ዝም ብሎ ምንል ከሆነ ከንቱ ነው አይደለም። እርስ በርሳችን ልንዋደድ ይገባናል። ክርስቶስን የምንወደው ከሆነ እርስ በርሳችን እንዋደድ። ኢየሩሳሌም ሄደው ያውቁ? አይ አንተ ገና እስመ አዲስ ተክል አናለ፣ እኔ ገና አዲስ ተክል ነኝ። አዲስ ቡቃያ ነኝ። ምን የለየሁት ዓለም የለ ከጎንደር ውጪ እሷ ናት አካባቢው እግዚአብሔር ተመሬ የመጣሁበት የኔ ኢየሩሳሌም፣ የኔ ሰማያዊ መንግስት፣ የኔ አሜሪካ ትምህርት የቆለ ትምህርት ቤት ይላል። ደግሞ ከሱም የሚበልጥ ትምህርት ቤት የለም። ለምን ኢየሩሳሌም ያልኩት? አሁን መከራውን እንደው ስናወራ ያው የተሰቀለበት ቀራንዮ ጎልጎታ የተቀበረበት የተነሳበት መከራ ያየበት ደግሞ ከሊጦስትራ ከቀያፋ ግቢ እስከ ቀራንዮ ድረስ 14ቱ ምዕራፍ ቁልጭ ብሎ ተቀምጧል። አንደኛው ምዕራፍ፣ ሁለተኛው ምዕራፍ፣ ሶስተኛው ምዕራፍ እናቱን ያየበት ለመጀመሪያ ጊዜ የወደቀበት መስቀሉን ተሸክሞ የወደቀበት ከዛ መስቀሉን ተሸክሞ እየሄደ እናቱን ፊት ለፊት ያየበት እንደገና የቀሬናው ያ ስምዖን ና ተብሎ በግድ እንዲሸከም ስለ እንዳይሞትባቸው እኮ ነው። ክርስቶስ እንዳይሞትባ አዝነውለት አይደለም። ያቺ ፍርድ አደባባይ ደርሶ እስኪሰቀል ድረስ በጣም ከመድከሙ በጣም ሲቃ ውስጥ ከመግባት የተነሳ ሳይሰቀል እንዳይሞትብን ብለው አዝነውለት አይደለም። ሳይሰቀል እንዳይሞት ብለው ና ብለው ያንን ስምዖንን የቀሬናው የሊቢያውን ሰው አሸከሙት እና ያ ሁሉ ቁልጭ ብሎ ዛሬ አለ እና ወደዛ የወሰድኩት ምናልባት ይሄንን ያየ ሰው እኔ ስፖንሰር አደርጋለሁ እርሶ ይሄዱ በጸሎት ያስቡኛል የሚል አንድ ሰው ቢመጣ ይሄዳሉ እንዴ? ምን ጥያቄ አለው? አሎለ ምንም መኘው አይደል እንዴ? እንኳንስ ክርስቶስ የተሰቀለበት ቦታ እዚህ ሀገር ያሉት ገዳማት እንኳን ለመጎብኘት ምን ያህል ነው? ምን ያህል ግሸን መስቀሉ ያለበት ታቦተ ጽዮን የብሉይ ኪዳን አሻራ ያለችበት ኢትዮጵያ እኮ መጽሐፍ ቅዱስ እኮ ብሉይም ሐዲስም ያለበት ቦታ እኮ ሁለቱም ከዛ ነው የመጣው። ሁለቱም እዛ የለም፣ ሁለቱም እዚህ አለ። አዎ ክርስቶስ የተወለደው እዛው ነበረ፣ ግን ሊድኑበት አልፈለጉም። ለነሱ ብለው መጥቶ ሰቀሉት። የተሰቀለበትን መስቀል ቀበሩት። አለመታደል የተቀበረው ተቀብሮ የተነሳው ይሄ በ300 ዓመት አመዱን አራግፎ በንግስት እሌኒ
የተነሳው መስቀል በእነሱ መጥፎ ሴራ ነው። መጥፎ ሴራ ግብጽ ገባ። ከግብጽ ደግሞ ግሸን ማለት ነው። ጽዮን ጽላተ ታቦተ ጽዮን ከሰለሞን ቤተ መቅደስ ወጣ። የወጣችበትን ቦታ አይቼዋለሁ። የታቦተ ጽዮን እዛው እስራኤል እዛው ኢየሩሳሌም ከዚች ነው የወጣችው ብለው ሲያስጎብኙ ታቦተ ጽዮን ከዚች ነው የወጣችው አለ። የት ነው ያለችው አለው። የት እንዳለች መልሱ እዚህ ነው። ስለዚህ የቋንቋ አይነሽ ሚዲያ ቤተሰቦች ዛሬ የኔታ ርዕሰ ደብር መንክር ሐዲስ እንዲህ አይነት ይሄንን ሁሉ እድሜ ልካቸውን ተምረው እዚህ መንበረ ጸባዖት እያገለገሉ ነው። ግን ኢየሩሳሌም ሄዶ ለመሳለም ያው የአቅም ጉዳይ ነውና ወይ ወለተ ማርያም ወይ ገብረ ማርያም አንድ ሰው ወይ ሁለት ሰው ለሁለት ወይ ለሶስት ሆናችሁ ይሄንን ሊቅ ይሄንን አባት ያው እየሰማችኋቸው ነው። እንደው አንድ ታሪክ ስሩ እስኪ በቋንቋ አይነሽ ሚዲያ ለኔም እንደው ልባረክ በእናንተ በኩል እኔም ልባረክበት አብረን ይዘናቸው የእርገት ይዘናቸው እንሄዳለን። እስኪ አንድ ኢየሩሳሌም ቦአ ሀገሮ አርዳኢ ውሳ አድገረሃኑ ወዲበ ኢዋል አስተጻአንዎ ወሪዶ መስቀሉ ገብረ ሕይወተ ለኩሉ አለ። ወደ ኢየሩሳሌም ወደ ሀገሪቱ በአህያ ተጭኖ ደቀ መዛሙርቱ አህያዋን አዘጋጅተውለት ምንጣፍ አድርገውላት ለአህያይቱ ደግሞ ዘንባባ ተነጥፎላት አጅበዋት ሰዎች የኢየሩሳሌም ሰዎች አጅበዋት ወደ ኢየሩሳሌም ከጌታችን ጋር ተከብራ እሷ ራሷ እንኳን ጌታ እሷ ራሱ ተከብራ የገባችበት ቀን ነው ዛሬና ቀኑ በሙሉ ዛሬ ደስ የሚል ቀን ነውና ኢየሩሳሌም ስለነሳህልኝ ነው። ቅድም እያስታወስኩት ነበር ቤተክርስቲያን ሆኜ ኢየሩሳሌም በአሃገሩ ሲል ኢየሩሳሌም የምትባለው ተደጋጋሚ ቅዱስ ያሬድ ያነሳታል። እንደው እጅ ባያት እያልኩኝ ግን በሐሳብ እንትን እያልኩ ነበረ። አሁን መንፈስ ቅዱስ አቀብል ሆነ መሰለኝ። አንተ ደግሞ ምን ይታወቃል የሚወስድ ሰው ብታገኝ ትሄዳለህ አልከኝ። እንዴ ምን ጥያቄ አለው? እኛ አለን ቋንቋ አይነሽ ሚዲያ እና መምህር መስፍን ኤላኮቴት አንድ ላይ ሆነን 2 ዓመት ዘልቀናል። አሁን በጦርነቱ ምክንያት ቀርተን ነው። አጠቃላይ ስለቀረ በረራም የለም ችግር ላይ ናቸው። እንኳን ወደዛ ልንሄድ እኛ ወደ እየጸለይን ነው ለነሱም እነሱም ላለው ችግር ማለት ነው። ለግብጽ ጉዞ አዘጋጅተናል፣ እየመዘገብን ነው። ለግንቦት 13 እርገትም እንዲሁ ወደዛ ዞሯል። ለትንሳኤ ልትሄዱ ተዘጋጃችሁ ወደዛ ይዞራል። ሰላሙ እስከዛ ድረስ ያረጋግጥልናል። የኔታ መንክር ሐዲስ ከኛ ጋር እንዲሄዱ ማን ነው? የእመቤታችን ወዳጅ የሊቃውንት ወዳጅ ይሄው ይሄንን እድል ሰጥቻለሁኝ። ክርስትና ስማችሁን በቆሙበት ባደሩበት ሁሉ አይለያቸው። ይሄንን አስቀምጫለሁ። ባለፈው አንዲት እህት ናት የኡራኤል የቅኔ መምህር የኔታ አፈወርቅ ከኛ ጋር የልደት አብረው ሂደዋል። በአንዲት የቤተክርስቲያን ልጅ ብቻዋን እሷ ከፍላላቸው መሄጃውንም እዛም መቆያውንም የአውሮፕላን ትኬቱንም እዛ ሀገር ደግሞ የሚቆዩበትን ፓኬጁንም ከፍላላቸው ታደስኩኝ ብለው አንዳንድ ቦታ ላይ እየሰበኩ ኧረ እኔ ሰሚ ነኝ፣ እኔ አላስተምርም፣ አሁን እኔ ተማሪ ነኝ፣ እዛ በግምት ስናገር የነበረውን አሁን እኔ እዚህ እያየሁ ነኝ፣ ሌላ ጊዜ ነው ማስተምረው እያሉ ትህትናቸውም የተለየ ነው። አብረን ከርመን መጣንና ከሊቃውንት ጋር መሄድ ልምድ ስላለን ከእርሶ ጋር ደግሞ እንድንሄድ ነው። እስኪ መልካም ሕማማቱ ጋር እንግባ። እስኪ አሁን ደግሞ ወደ እዝል እንግባ። እስኪ ስብሐት ለከ ከመ ንንግር ኩሎ ስብሐቲከ በአናቅጽያ ለጽዮን ማኅደረ ብዙ ሰላም ዘአንቃህከ
ኢየሱስ ወልደ ማርያም ስብሐት ለከ ላይለ ጻድቃን ወኃጥአን ብርሃነ ጸጋ ምውቅ ዘታሰርቅ ለነ እምነ ምስራቅ ኢየሱስ ፀሐየ ጽድቅ ስብሐት ለከ ለዘመጠነ ዝገበርከ ላዕሌሆሙ ፍድፍድና ጸጋ ወሀብት ፈድዋይከፎ እኪተ ህየንተ ሰናይት ኢየሱስ ንጉሠ ስብሐት ስብሐት ለከ። እንግዲህ ቅዱስ ያሬድ አባታችን በእውነት ይሄንን ተፈላስፎ ሳይሆን እስከ ሶስተኛው ሰማይ ድረስ ተነጥቆ እግዚአብሔር የሰጠው ከሰማይ ጓዳ ይዞልን የመጣ ልዩ ሀብታችን ማንም የማይወስድብን ማንም ያልወሰደብን ልዩ ሀብታችን የቅዱስ ያሬድ ዜማ ነው። ቅድም ግዕዝ ነበር ያልነው። ግዕዝ ማለት መጀመሪያ ማለት ነው። አሁን ደግሞ እዝሉን ነው የሰማነው። ሶስተኛ አራራይ ያለ የቤተ ክርስቲያናችን ዜማ ከሶስቱ አይወጣ። እንደው ስለ ቅዱስ ያሬድና ስለ ዜማዎቹ ምን ይላሉ? አዎ አሁን ዜማዎቹ የቅዱስ ያሬድ ናቸው። ግዕዙም እዝሉም አራራዩም መልክአ ሕማማትን የሚወስደው ከአባ ጊዮርጊስ ቀስጫ ነው ዘሩን። የሚገርምህ ነገር እሱም ራሱ ከመጽሐፍ ቅዱስ ነው የሚወስደው። ለምሳሌ ከማቴዎስ ምዕራፍ 7 ቁጥር 7 አካባቢ ምን ይላል? ኩሎ ኬዘ ትፈቅዱ ይግበሩ ለክሙ ሰብ አንትሙን ይግበሩ ሎሙ ብሎ ይጀምርና ወደ መጨረሻ ምን ይላል? ሰማዕክሙ ዘተብለ ለቀደምትክሙ ለቀደሙት ሰዎች ጠላትህን ጥላ ወዳጅህንም ውደድ እንደተባለ ሰምታችኋል አለ። እኔ ግን እላችኋለሁ ጠላታችሁን ውደዱ፣ ለሚግፏችሁ ለሚያሳድዷችሁ ጸልዩላቸው፣ ለሚጠሏችሁ ደግሞ መልካም ነገር አድርጉላቸው አለና የአባታችሁ ሰማያዊ ልጆች ትሆኑ ዘንድ ካለ በኋላ ምክንያቱ አባታችሁ ለክፉዎችና ለመልካሞች ፀሐይን ያወጣል፣ ነገርም ለጻድቃንም ለኃጥአንም ዝናብ ያዘንባል አለ። አይታታል ላዕለ ጻድቃን ወኃጥአን ብርሃነ ጸጋ ምውቅ ዘታሰርቅ ለነ ምስራቅ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለልጆቹ ሲል ማለት ነው። በዚች ዓለም ኃጢአተኞችም አሉ ጻድቃንም አሉ። ግን ለጻድቃኑ ይብራላቸው ለኃጢአተኞች ግን ፀሐይ አላወጣም ብሎ አንድም ቀን ፀሐይ ከምስራቅ ሳትወጣ ቀርታ አትውልም። እና ምን አለ እዚህ ጋር ላዕለ ጻድቃን ወኃጥአን ብርሃነ ጸጋ ምውቅ ዘታሰርቅ ለነ ምስራቅ። ከምስራቅ ጀምሮ እስከ ፀሐይ መግቢያ ያለውን ብርሃን ጠዋት ለጻድቃንም ለኃጥአንም የምታወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ላንተ ይገባል እያለ ነው እያመሰገነ ያለውና ሁሉም ነገር ቅዱሳን በሙሉ የሚቃኙት ከመጽሐፍ ቅዱስ ነው መሰረታቸው። ቅዱስ ያሬድ ብንገልጸው ብሎ ሰዓት ያልቃል እንጂ ከሶስቱ ዜማዎች እንደው እሱ የዜማ መምህርም የዜማ ሊቅ ምናቸው ነውትና የትኛው ነው በጣም ይመስጦት? አሁን የማልጠገበው እኔ አራራይ ነው። አራራይ ወደዛ ልንሄድ ስለሆነ አራራይ ማለት ምን ነው? አራራይ እንደ ማር የሚመስል ነገር ስሙ ራሱ አራራይ ስትል ማርኢር ነው፣ ጣፋጭ ነው። የፍቅር ዜማ ነው። እንደዛ ነው። እስኪ ወደ አራራይ ወዲህ
ካይበአንከይከ እምሲሳየ አፉከ እግዚአብሔር ይሄሉ ምስሌከ እያንቀለቅል መሰረትከ ወዘኒሰ አልኮ ይሰምዐከ ወይሰርጽ ጽድቅከ ቅድመ ገጽከ ብትጾምና ብትጸልይ እንዲሁም ቀንሰህ ከምትበላው ብታካፍል እግዚአብሔር ካንተ ጋር ይሆናል፣ አይናወጥም መሰረት ብትለምነው ይሰማል፣ ጽድቅም ይታያል ከፊትህ። አሁን ይሄ ትርጉም አያስፈልገውም፣ ግን ለማብራራት ከተፈለገ ይሄ ከየት ነው የተወሰደው የምትለኝ ከሆነ ማቴዎስ ምዕራፍ 4 ተርቤ አብልታችሁኛልና ተጠምቼ አጠጣችሁኛልና ከሚለው የተወሰደ ነው። ብትጾምና ብትጸልይ አለ፣ እንዲሁም ቀንሰ ከምትበላው ብታካፍል እግዚአብሔር ካንተ ጋር ይሆናል። እንዴ አንተ እግዚአብሔር ካንተ ጋር ከሆነ ምን ትፈልጋለህ? እና እንደዚህ እያሉ ቃለ የቅዱስ ያሬድ አራራይ ዜማ ሆነ። ግን ደግሞ ቃላቱ ራሱ በሌሎች መጽሐፍት ብዙ አላገኘሁትም። በቃ ፍጹም ወደ መንግስተ ሰማያት የሚወስድ መንገድ ነው የሚመስለኝ ይቺ ጸመ ድጓ የምትባለዋ መጽሐፍ ማለት ነው። ከዛው ከግዕዝ ልበልልህ ከክርስቶስ ባይደ ያድህን ወርሶ ይክል አድህኖ ይቤልዎ አይሁድ ረድእስኮ እመስቀሊከ ወልደ እግዚአብሔር ትሬስር ሰከ ንራይ ወንመንብከ ወሪዶ መስቀሉ ቀጥቀጠ ኃይሎ ለጸላኢ አርአየ ስልጣኑ ላይለ ሞት ይላል። ይህ በወንጌል በማቴዎስ 27 ላይ ያለ ነው። እስኪ እኔ ታየ እንግዲህ ቃልዮት ያሰማለን። እንደው መልክአ ሕማማቱ በአራራይ በጣም በቃ ይሄን ባሰማ የሚሉትን 3 ሰላምታ ብናሰማ። እሺ ከመየዋ በግ ወከመልሃይ መግዝ መስዋዕተ መድኃኒት ትኩን ለሕዝብ ወሰብእ ዘአለፍከ አጸደ ግፍ ስብሐት ለከ። በግና እንደተገዛ ላም ሰውን ሁሉ ለማዳን መስዋዕት ትሆን ዘንድ በግፍ ቦታ ያለፍክ ጌታ ሆይ ምስጋና ይገባሃል። እምልብነ አግስ እግዚኦ ነገረ ጸላኢ መስት ዘአጋስከለነ ጽልመተ ሌሊት ኢየሱስ ብርሃነ ሕይወት ስብሐት ለከ። የሌሊቱን ጨለማ ያስወገድክልን የሕይወት ብርሃን ኢየሱስ ክርስቶስ ሆይ አቤቱ የሚያስት የጠላት ነገርን ከልቦናችን ታረቅ ዘንድ
እናመሰግንሃለን። አኮቴተ ስብሐት ወትረ ለመንግሥትከ ስቡሕ ጊዜ ይምኒ ወምንነንቅ ወናቀርብ ለከ ቃልከ ላይ ወንፌኑ ስብሐተ ዝነከ። ከእንቅልፋችን በነቃን ጊዜ ለተመሰገነው ጌትነትህ ዘወትር በጩኸት ቃል የምናቀርብልህ ፍጹም ምስጋና ነው። ዳግመኛም የጠዋት ምስጋናን እናቀርብልሃለን። አሁን ይሄ ደግሞ ያለው በአራራይ ዜማ ነው። አራራይ ቅድም ግዕዝና እዝል ብለናል። ይሄ ሶስተኛው ደግሞ አራራይ ነው። በአብይ ጾም ከዘወረደ ጀምሮ እስከ ደብረ ዘይት ያሉት በግዕዝ ዜማ ይባላሉ። ይሄ የአብ ምሳሌ ነው። እንደገና ገብርኄር ደግሞ እዝል ናት። እዝል ደግሞ በወልድ እንመስላታለን። ኒቆዲሞስ ደግሞ መንፈስ ቅዱስ ነውና አራራይ። የሕማማቱ ደግሞ ሰኞ ማክሰኞ ግዕዝ፣ ዓርብ ረቡዕ አራራይ። እዝል ደግሞ እንደምታውቀው የሐዘን ቀን አይደለም። ስለደረሰበት መከራ እናዝናለን፣ ስለተደረገልን ድህነት ደግሞ ደስ ይለናል። እኛ በመሰንቆ እነዚህን ጨርሳችኋ ከጀመሩት አይቀር ዝማሬ መላእክትን ያሰማልን፣ ቃለ ሕይወትን ያሰማልን። አባታችን እንግዲህ እነዚህ ነገሮች ቀንጨብ አድርገን በትንሽ በማንኪያ እንደማለት ያህል ነው። እነሱ ኑሯቸው ነው፣ አገልግሎታቸው እረፍታቸው ነው፣ እረፍታቸው አገልግሎታቸው ነው። እኛ ግን እንድንጠቀምበት ለማሳየት ያህል ነው። እንግዲህ አምላካችን እግዚአብሔር ስሙ የተመሰገነ ይሁን እያል ምናልባት የእናንተን አስተያየት አይተን ኧረ ይቅረቡልን እንደገና አልጠገብናቸውም ካላችሁ ከትንሣኤ በኋላ መጥተው ደግሞ ያኛውን ደግሞ ወረቡን እያልን የከበሮውን እያልን ደግሞ ነጭ ለብሰን በደንብ እናመሰግናለን። ለዛሬ ግን ሳንጠግባቸው ሰዓት ገታንና እዚህ ጋር ልናቆመው ነው። እናንተ ግን ድምፀ ያሬድ ዩቲዩብ ቻናል አሁኑኑ ግቡ፣ ተጠቀሙበት። እግዚአብሔር ይመስገን። ዛሬ እንግዲህ የኔታን በዚህ እንሰናበታለን። ሰላም ለኪ የምትለዋን እዛ ላይ እንዳለው እዚሁ ሰምተን ጸሎተ እግዝእትነ ማርያም ብለን ከዛ በፊት ከዜማው በፊት የምትሉት ወይም እንኳን አደረሳችሁና የምትሉት ካለ ይበሉ።
እሺ ለሰሙነ ሕማማት እንኳን በሰላም አደረሳችሁ። እንዲሁ ደግሞ ለብርሃነ ትንሣኤ በሰላም ያደረሳችሁ። ብዙ መዝሙራት የሚሰሩ ነበሩ። ከመጽሐፈ ድጓም ከሌሎችም ከድጓም እያውጣጣን ለሕዝብ ያስተምራሉ ያልናቸውን ተዘጋጅተው የተቀመጡ ነበሩ። እነሱ ስፖንሰር ብትሆንና ብናወጣቸው እንደው በሊቃውንት ሆድ ተቀብረው ከሚኖሩ ወደ እናንተ ጀሮ ቢመጡ ጥሩ ነው የሚል ሀሳብ ስላለኝ ነውና ይሄው ነው የኔ። አንዳንድ ውጭ ያሉ ሰዎች ልጆቻችንን እናስተምር እያሉ ይጠይቃሉ። እንደዚህ አይነት ጥያቄ ቢጠይቁ ማስተማር ይችላሉ በኦንላይን? አዎ እያስተማርኩ ነው። እንደው እያስተማሩ ነው። እና ስልክዎት 09 11 11 09 11 95 71 34 ኢትዮጵያ ስልክ ነው። ያውቁታል እነሱ። በመላው ዓለም ያላችሁ ልጆቻችሁን ማስተማር ራሳችሁን መማር የምትፈልጉ ይሄንን ስልክ መደወል ትችላላችሁ፣ እናስቀምጠዋለን። አሁን እንግዲህ እመቤታችን ስሟን ጠርቶ በቃል ኪዳኗ ተማጽኖ ያፈረ የለም። እመቤታችን አብረን ብንማጽናትስ እውነት ነው። እመቤቴ የልቦናችንን መሻት እንድትፈጽምልን ጸሎታችንን ሁሉ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ እንድታሳርግልን እንዲህ ብለን እንጠይቅሻለን። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቁአኪ እምአርዌ ነያዊ ተማህፀነ ብኪ በእንተ ወያቄማውኪ ማኅበረነዮ ድንግል ባርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈስየ በአምላክየ ወመድኃኒየ እስመ ርየ ሕማማ ላመቱ ናሁ ሚእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለእለ ይፈርህዎ ወገብረ ኃይለ በመዝራይቱ ወዘረሆሙ ለእለ ያብዩ ሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይበይሆሙ ለትሑታን ወአስገሆሙ በረከቱ ለርኅዋን ወፈነሆሙ ራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ያስጀመረን ያስጨረሰን አምላክ ስሙ የተመሰገነ ይሁን። ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። እግዚአብሔር ይስጥልን። ክቡር የኔታ ርዕሰ ደብረ መንክር ሐዲስ ድረስ ስለመጡ በቋንቋ አይነሽ ሚዲያ እና በራሴ ስም እንዲሁም ደግሞ እዚህ ባሉት ባለሙያዎች ስም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እንግዳ አድርጋ ስለጠራኝ እጅግ በጣም አከብራለሁ። ይልቁንም ደግሞ ይሄ ካባ ሳላስበው አይ አንተ ግርማ ሞገስ መልበስ አለብህ ብለህ አስበህ ግርማ ሞገስ ስላለበስከኝ አንተም ግርማ ሞገስ ያልብስ ፈጣሪያችን በቀኙ ያቁምልን። ስለ ሁሉም ነገር እግዚአብሔር ይመስገን። ወርሃ ጾሙን አስፈጽመህ አምላካችን ሆይ ለዚያች ለብርሃነ ትንሣኤ በሰላም አድርሰን። ከዚህ በመቀጠል ልናገረው የምፈልገው አብዛኛ ህዝባችን በጣም ተርቧል። በትንሣኤ ዕለት የሚያገድፋቸው የዕለት ጉርስ እንኳ ለማግኘት የሚቸገሩ ምዕመናን ብዙዎች ናቸው። ወደ አደባባይ ወጥቶ መለመን እያፈሩ እየተቸገሩ ነው ያሉ። ስለዚህ በዓለም ዙሪያ ያላችሁ በሙሉ ለትንሣኤ መፍቻ የመሆን ለነዚህ ብዙ ችግር ለደረሰባቸው ትንሣኤውን ደስ ብሏቸው እንዲውሉ የአቅማችሁ ያህል እንድትረዱ ነው የምንፈልገው። ገንዘብ ያልፋል፣ ይጠፋል። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም የሚለው የአምላካዊ ቃል በግንዛቤ ውስጥ አስገብተን ኢትዮጵያውያን ለኢትዮጵያውያን በእመቤታችን በቅድስት ድንግል ማርያም ስም
መልእክቴን አስተላልፋለሁ። እግዚአብሔር ከእናንተ ጋር ይሁን። ግድ የላችሁም፣ ትጸድቁበታላችሁ፣ በረከት ታገኙበታላችሁ። ሰው ህዝባችንን አንዳንድ ጊዜ ከተራቡ ወገኖቻችንን ትንሣኤው ከእነሱ ጋር እንዋል። ቋንቋ አይነሽ ሚዲያም ከእነሱ ጋር እንደሚውል እርግጠኛ ነኝ። ጓደኞቹ አሉ፣ በጋራ ተባብረው ይሄን እንደሚሰሩ ላረጋግጥላችሁ እፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን።